አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወድ ቤተሰቦች እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ እንግዲህ ሐረግ ክፍል 112 እየላችሁ መጥቻለሁ። ኑሪት እንግዲህ ለነገር ሩጫ የሽንኩርት ስጋ ልበላቸው አብጥብጥ ለማንኛውም ይዛ ሄዳ እንግዲህ እስር ቤት ናት በማለት ዲሱናይፍን በማስደንገጥ ላይ ትገኛለች። ያው እንግዲህ ለመቅበጥና ለነገር እየተፈጠረች አይገርማችሁም? በዚህ መካከል እንግዲህ ቤዝዬ ሻንጣዋን ቆጠርጠር አድርጋ አንዱ ኪስ ቪዲዮዋን ወጣ ስትል ከቤት አፍቃሪ ቪዲዮ ደግሞ እንግዲህ እያደባሱን እሷን ቤት ባየኋት ሲል እንግዲህ ድንገት ብቅ ስትል ዋረጋት አስደነገጣት። ባክሽ ምን ታረጋለሁ ስትለው እንግዲህ ለማንኛውም አንድ ጊዜ ብቻ አናግረኝ፣ ራይዱን ካንስል አድርጌው እኔ ላድርስሽ በዛው ምናወራ በማለት እንግዲህ በፈገግታ በተሞላ መልከት ይላታል። እሷ ደግሞ እጅግ በጣም ተናዳለች እና ተው አትሽከርከር በዙሪያዬ ትለዋለች። እንደዛ ማድረግ አልችልም፣ አንቺን መተው አንቺን የምተውበት ልብ የለኝም እባክሽ ይላታል። እኔ ምንህ ነኝ ከጀርባህ ምንድን ነው ስትለው አትቀርብኝ ጥሩ ጓደኛሽ አይደለሁ በማለት እንግዲህ ባሳሳኝ ቃል ይነግራታል። ቤዝዬ ደግሞ ሳት ለብሳ ሳት ጎርሳ ተነስታለች እና ጓደኛ ሊያስብለን አይችልም እባክህን በምክር እንዳትገባ ትለዋለች። ግን ደግሞ ናኦድ አንቺን አጥቼ መኖር አልችልም፣ ራሴን መሆን አልችልም፣ አንቺ ማለት ለኔ እስትንፋሴ ነሽ፣ በቃ አልችልም ይላታል። ቤዝ በጣም በተደናገጠ ሁኔታ ደፋር ትለዋለች። የትም አታቀኝም፣ አንቺ ምናምን አትበለኝ፣ አታቀኝም ናኦድ፣ ከዚህ በኋላ ራቀኝ፣ አይንህን ማየት አልፈልግም፣ በደበሬ ሰዓት መጣሃል፣ ድብርቴ ቀሏል፣ ከኔ እንድትርቅ ፈለግኩ፣ ይሄው ነው ትለዋለች። ቤዝ በጣም ተናዳለች ከሚባለው በላይ። እንግዲህ ልቡን ለመስበር እየሞከረች ነው። እሱ ግን ልቡን ብትሰብረውም እሱ ግን ልጠላሽ አልችልም ይላል። በጣም አሳዛኝ ሆኗል ማለት ነው። ናኦድ እባክህ አታስፈልገኝም ተወኝ በማለት መንጠቅ ብላ ትሄዳለች። በዚህ መካከል እንግዲህ ናኦድ እጅግ በጣም ተበሳጨ፣ ተናደደ። አይ ማፍቀር ከባድ ቤተሰብ ፍቅር ያሸንፋል በሚለው እንግዲህ ብታዝንና ብትመለስ ደስ ይለናል። እንግዲህ ወይዘሮ ሉሊት ደግሞ በጣም በሚገርም ሁኔታ ታስረዋለች እኮ ታስራለች ትለዋለች። ምን አድርጋ እኔ አልሰማሁም፣ ምን ይዘሽ መጣሽ በማለት እንግዲህ ናታን ወይም ናይፍ እጅግ በጣም ተበሳጭቷል። ደስ የሚል ነገር ነው። ባለማወቅ እኔ በመናገር እኮ ደስ ብሎኛል ወይዘሮ ሉሊት በማለት ራሷን እንግዲህ በሱ መናደድ ደስታዋን እየገለጸች ነው። እንዴት ደበቁኝ? ለምን እህቴን ጠብቁ ስላቸው እህቴን አስወሰዷት በማለት እጅግ በጣም ይበሳጫል። ናይፍ እንግዲህ ምን አድርጋ እንደታሰረች ብነግርህ እኮ ትጮህም ዝም ብለህ ታዳምጣለህ እንዴት ትለዋለች። ሌሎች ታራሚዎችን አትረብሽ፣ ጸጥታን አክብር በማለት ጀምራ እንግዲህ ደስ የሚለው ነገር ምግቡን አልተቀበሏትም። ምግቡ እንግዲህ ሽንኩርቱ ስጋ አድርጋ ወሰደችላቸው ወይስ ምንድን ነው አልገባኝም ነበር። በመተው ደስ ብሎኛል። እንኳንም አልቀመሱም። ስልኳን መልከትከት እያለች አቤል ምን አሰብክ? ምንድን ነው እኔ ጋር ብትስማማ ያዋጣሃል። እንግዲህ ፂን አስፈታና በምላሹ እንደምትፈልግ ንገረኝ ትለዋለች። እኔ ምን ይሆንልሽ? ገንዘብ ነው የምፈልገው፣ ገንዘብ ግን ማድረግ አትችይም ይላታል። እፎይ ሁሉንም ትችላለች፣ ሁሉንም ንገረኝ፣ ከእኔ ምንም የሚጠፋ የለም ትለዋለች። ከአንቺ ይልቅ ቪዛ ማድረግ ትችላለች በማለት እንግዲህ ይተርታል። ይህ እንግዲህ ያው ፂን ለማየት ገኒና እፎይ ሊሄዱ ነው። ለቅያሬ ልብስ ስላላመጣው እንግዲህ ባለው ይሄን አስተካክዬ እንሂድ በማለት እንግዲህ እናትና ልጅ አብረው ይሄዳሉ። አቤል ቦግ እያለ እንግዲህ ተከን አቤላ ተንከረፈፍ ራሱን ይጠይቃል ቁጭ ብለህ በማለት ይቀጥ ብላ እንግዲህ ፂን ለመጠየቅ መታለች። ያው ሉሊት እያለች ምንም አትሆንም ስትላት እንዴት እንደዛ ትኛለች? እባክሽ ተይኝ፣ ትንሽ ተረጋጊ። ሉሊትን ታውቂያታለሽ? አውቆ አበዲጎ ስለሆነች እንዳው አሁን ስለምትረሳ ብዬ ነው ትላታለች። እንግዲህ ወስዳ አጋጨች ለዛ ነው በማለት ያው በጣም ትጸጸታለች።
አባት አለ እንግዲህ ሉሊትን ስለመለሰቻት በሰላም ውጭና እንነጋገራለን ትላታለች። ጽዬ ግን ውስጧ ደንቷል። ወንድሜም አታስቢም አትጨናነቂም አይደል እንግዲህ ሁለተኛ እዛ ቤት ለደቂቃም ቢሆን መኖር አልችልም ትላታለች። በዚህ ልብስ ይዛላት መጥታለች። ልብስሽን የምትቀይሪውን ይዤ መጥቻለሁ ትጨናነቂም አልፈልግም በማለት አስፈሪ ነው ከቤት ውጭ አይሆንም በማለት እጅግ በጣም አዝናቸው ብላ ትሄዳለች ማለት ነው። እናቱ ጋር መጣች። አሁንም ቤዝ እንግዲህ መጥቻለሁ እንዴት ነህ ምናምን ስትለው እሱ ግን የዚህን መታሰር ስለሰማ በጣም ደሙ ፈልቷል። መምጣት አልነበረብኝም መልስ ሊመልስ አልቻለም። እህቴስ ይላታል። አትምጭ ስላልኳት ነው ያልመጣችው ይላታል። አዎ ተደብቂያት ነው የመጣሁት ብታየኝ እሬትል ነበረ በማለት እንግዲህ ያው ውሸቱን ትቀጥላለች። ምክንያቱም ፍርሃት ነው ቤዝ ጋር ያለው ቢሰማ ምን ይላል? አይኔን እያየሽ ውሸት አይደብርሽም? እንዴት ትደብቅኛለሽ? ቤዝ ይህቴን የአይኔን ብሌን ነገርም እንዴት አደረግሽ? እስር ቤት እንዳለሁ አውቃለሁ በማለት ያሸማቀቃታል። በጣም ትደነግጣለች። ቤዝ ሉሊት መታ ነበር ሲላት በጣም ደነገጠች። እስከ መቼ ደብቁ ነበር ያሰባችሁ ሲላት ቤዝ በጣም ደነገጠች። ይህን ነገር ተዩ፣ እኔ በራሴ አስተካክዬ አስወጣታለሁ። ከአሁን በኋላ ግን እዚህ መተሽ እንድትጠይቅኝ አልፈልግም በማለት አሁንም ሉሊት እንደነገረችውና እሷ እንደደበቀችው እጅግ በጣም ተበሳጭቶ ይነግራታል። ቢዜ በብስጭት ተመልሳለች። በጣም ያሳዝናል። ወይዘሪት ዲያራ እዚህ ጋር ደግሞ ለምን እናቷ አይወጣም በማለት እናቷ ጋር ግብ ይዛለች። ወንድሙ ናዑድ መጥቷል። ደግሞ ስታለቅስ እህቴ ምን ሆነሽ ነው? ምንም የሚባል ነገር ሳይሆን እያለቀሽ ራስን እየጎዳች እያየሁሽ ያው ድጋሜ ልጠይቅሽ ከነገርሽኝ ምን ሆነሽ ነው? ማልቀስ መፍትሄ ሊሆን አይችልም በማለት እህትየዋን ይጠይቃታል። እንግዲህ ዲያራ ወንድሜ አለች ሄደት ሲል አቤት እህቴ ይላታል። አቶ ናታን የትም ጥሎ አይጥልሽም፣ ምክንያቱም ማረፊያ ቤት ስለሌለው የሚያሳዝነኝ ግን በር ለበር የሚሄደው አፍቃሪሽ ብቻ ነው በማለት እንግዲህ ወይዘሮ ሊሊት እንግዲህ ትሞክራለች ለማሸማቀቅ። ቤዝ ደግሞ በጣም በብስጭት ላጥ ብላ እንግዲህ ከአቅም በላይ ማስጠንቀቂያ ሰጥቻለሁ በማለት ሄደች ማለት ነው። ወይዘሮ ሊሊት እኮ በጣም ነው የምታስቀው። በመሀል ደግሞ እንግዲህ ገኒና ኤፉዬ ሊጠይቋት መጡ። መታሰሯ ነው እንጂ የሰራችው ትክክል ነው አለች ኤፉዬ። ምክንያቱም የልቧ ነው የተሰራዋ። ገኒ ያበረታተች ደግሞ ሌላም ሰው እንዲህ እንዲታረግ ነው እንደ በማለት እንግዲህ ወይዘሮ ገኒ ትናገራለች። ወንድሜ ከተፈታ በኋላ እኔን ያስወጣኛል በማለት አትጠብቂም፣ አታስቢ፣ አንቺን እኛ እናስፈተሻለን። አቤል እየተሻለው ነው መንቀሳቀስ እንደጀመረ ክሱን ሊያነሳ ተዘጋጅተዋል ትላለች። አላበቃም እስከ መጨረሻው ወዳኛው ለመሸኘት ነው። ትንሽ ማንንም ጠያቂ ሊያስተናግድ ፈቃደኛ ስላልሆነ ላየው አልቻልኩም በማለት ትመልሳለች። ለብቻችን ትተይናለች፣ መጠየቅ የምትችይውን ጠይቅና በማለት ኤፉዬ የውስጧን እንግዲህ ለመጠየቅ ሲል ለመረዳት ሞክራለች። ግን ደግሞ እየመጣሁ ጠይቅሻለሁ፣ ራስሽን ጠብቂ፣ ውስጥ ላይ ላለው ነገሮች በሙሉ በማለት እንግዲህ ምክሯን ትለግሳለች። አሁን ላይ ኤፉና ጽ ሚስጥራቸውን ይቀጥላል። ፈገግ በማለት ብዙ ነገር ተፈጥሯል። የኔ ናታን ደግሞ ከእስር ቤት ወጥቶ ሊያግዘን ይሆናል በቅርቡ ብላ ፈገግ ብላ ወሬዋን ትቀጥላለች። ኤፉዬ ጽ ደግሞ ጓጉታ እያዳመጠቻት እዚህ እጅግ በጣም ሰቅሰቅ ብላ ታለቅሳለች። ሁሉም ሰው እኔ ላይ ይበረታል፣ እኔ ግን ምን አደረግኩ ማለት ቢዚ ማነው ደከመሽ ብቸኛ ነሽ ብሎ ሊረዳኝና ይዞሽ ሊለኝ የሚችለው ማን ነው በማለት በጣም ታዝናለች። እንግዲህ ምክንያቱም ሰውን በረዳች እሷ ጋር ሁሉም እየመጣ መጮህ ያደረጋትና ቢዚዬ ታሳዝናለች። በዚህ አጋጣሚ ወደቂያ የሁሉ ማረፊያ ነችና የመጣ በድንገት እንግዲህ ቢዚዬ በእኔ ምክንያት እንዲህ እንደሆነች ነው በእኔ ጥፋት እንደታሰረች ነው ጽይ ውስጥ የሚነግረኝ ከጎኗ ልሆን ይገባ ነበር በማለት እንግዲህ ለቤዚ ይነግራታል። ምን ማድረግ ትችላለህ? ምንድን ነው እንድህ ነው የማልልሽ፣ በጣም ብዙ ነገር ማድረግ ይችል ነበር፣ ባለማድረጌ በጣም አዝኛለሁ በራሴ ይላታል። እሷም በጣም አዝኛለሁ በማለት እንግዲህ ጃኬቱን አንስቶ ላጥ ይላል። መሄድ አለብህ፣ ወዴት ነው?
ያላሰብኩት ስራ ገጥሞኛል ብሎ በድንገት እንግዲህ ብድግ ይላል። ቤዚ አሰቢ እንድትሆን አደረጋት። በድንገት በደቂቃ ውስጥ ብድግ ብሎ ልሄድ ነው ሲላት በስልክ ጨርስ በማለት ትጮኻለች። ነው ሲላት እጅግ በጣም ታዝናለች። ልነግርሽ አልችልም፣ አሁን ግን አስቸኳይ ስራ ገጥሞኛል መሄድ አለብኝ፣ ዝርዝር ጥያቄ አትጠይቀኝ በማለት ትናድዳለች። እሱም እንግዲህ ይመለከታታል። በጣም በመማረርና ኡፍ በማለት በጣም ተናዷል። እዚህ የራሷን ለራሷ እንግዲህ ኃላፊነት እየሰጠች ነው። ካልነገሩሽና ካላዋዩሽ አንቺ ምንድን ነው በየሁሉም የሚያከብጥሽ ምንድን ነው በማለት ራሷን ትጸጸታለች። ያልታሰበ ስልክ ገጠማት። ሄሎ ትላለች። እንዴት ነሽ? እባክሽ ማን ነው? አቤል እንግዲህ እዚህም መጣ። ልጄነች ነው ደግሞ አራ ያፍርም እቺ ሰይጣን ይወጋችኝ አቤል ነኝ በማለት ከቤዝ ጋር እንግዲህ ጎረውን ይቀጥላል። ለማንኛውም የባልሽ እህት እንድትፈታ አትፈልጊም ይላታል። ስለሱ ጉዳይ አንተ ምን አገባህ ተርፋሃል ትወጣለች ስትለው እሱ በጣም ያሽቃበጣል። ጥርሱን እስከ መጨረሻው ከፍቶ ማለት ነው። አርቀሽ አስበሻል ግን ምን ነው ምናምን ይላል። የአራድዬ ልጅ ሁሉንም ማድረግ ስለምትችይ እንደምትወጃትም አውቃለሁ፣ ስለዚህ ግጭኝ ይላታል። እንግዲህ ያዋለ እንግዲህ በሁለት ሊደራደር አስቧል ማለት ነው። አቤል በጣም ይገርማል። የጠየቃት ብር እጅግ በጣም ከባድ ነበር። እንደዚህ ናታን መፈታት አለበት፣ በጋራ ነው የምናደርገው። አሁን ትፈታ፣ ከትንሽ ጊዜ በኋላ ግን ይህን ነገር አስገባለሁ እሰጥሃለሁ ትለዋለች። እንግዲህ በጣም በሚገርም ሁኔታ አቤል ይቀልዳል። ገጣጣ በጣም ይገርማል። ሁሉንም ገንዘብ መቆጣጠርና ማስተዳደር የሚችለው ናቱ ብቻ ነው። ናቱ ሲፈታ ግን እጅግ በጣም በሚገርም ሁኔታ ልሰጥ ፈቃደኛ ነኝ፣ አሁን ለጊዜው የለኝም። ምን አይነት ሰው ነህ? ምንድን ነህ? በዚህ ክፍተት ትጠቀማለህ በማለት ወደ ኋላ እንግዲህ መለስ ስላስተናገረው አስመሳይ ከአንቺ ኤፍራታ ትሻላለች በማለት ተሰዳድበው ስልኩ ይዘጋል ማለት ነው። አቤል እንግዲህ የፈለገው በሁለት ጥቅም ነው። አይገርምም? እንግዲህ እየተሳበ ያው ይዞ ራሱን በማየት ላይ ይገኛል። እንግዲህ እጅግ በጣም ማለት ነው በጣም ሰይጣን ነው፣ ሰይጣን ገጣሚ እናወራለን በማለት እንግዲህ ቁም ነገሩን ሳታወራት ኤፉዬ እንግዲህ አቤልን ተጠንቀቂው፣ ምንም ከመድረግ ወደኋላ ስለማይል ለራስሽ አማና ራስን ጠብቂ ብላት እንግዲህ ለመመለስ ትሞክራለች። ዘሪት ዲያራ እንግዲህ ወደ ውጭ ልትወጣ ስትል እንግዲህ እናት ትመጣለች ከውጭ። ወዴት ነው ክላስ አትሄጂ ምናምን ስትላት እንግዲህ ብትሞት ምንም ብትሆን ግድ ለማይሰጥሽ ልጅሽ ምንም አይነት ሀሳብ አስተያየት አይመለከትሽም በማለት ልጅ መልስ ትሰጣታለች። ተይኝ ልኑርበት፣ ምንም አይመለከትሽም በማለት መልስ ትሰጣታለች። እንደ እናትና እንደ ልጅ ሳይሆን እንደ ማንኛውም እንግዲህ ጠላት ሆነዋል ማለት ነው። እናትና ልጅ በጣም ይገርማል። እጠላችኋለሁ፣ ሁለታችሁም አታስፈልጉኝም ለእኔ በማለት እንግዲህ ወይዘሪት ዳራ በራ ትወጣለች። ወንድም ናኦድ ተከትሎ ይበራል። እናት በመሀል አሸዋ ሆናለች ማለት ነው። ይህ ደግሞ ፂን እንዴት አድርጎ ማስፈታት እንዳለበት ግራ ተጋብቷል። ዳጊ የእናቱ ነገር አስጨንቆታል። እጅግ በጣም እየተወሳሰበ ሆኗል። ሁሉም እንደተለመደው እንግዲህ ዳጊን ለማረጋጋት ይሞክራል። ቢኒዬ እኔን ማዘንና የምከፋ ይመስላት እናቴ እኮ ጥላኝ ሄደች በማለት በጣም ይበሳጫል፣ ይቀናል ማለት ነው። ዳጊዬ አንተም አታዝንብኝም ይመስለኛል አጎቴ፣ እኔ ለምን ማየን አናግረህ በቃ ተመካክረህ አታመጣትም? ናፍቃኛለች እኮ ይላል። ይፎኮ ሲሻላት ትመጣለች በራሷ ጊዜ በማለት እንግዲህ ይመልስለታል። አሁንም ማዝኗል፣ ላለቀስ እጅግ በጣም ያሳዝናል። እውነት ለመናገር ከባድ ነው። እንግዲህ የእናቱ እንትን ማለት አስጨንቆታል። በጣም ያሳዝናል ማለት ነው። ቤተሰቦቼ እንግዲህ ከተመቻችሁ ያው ኤፉዬ ልጁ መጣ ወይ ልመጣ ነበር ትላለች። ከመጣሽ እንግዲህ እመጣለሁኝ ችግር የለውም በማለት የኔናታንን እስር ቤት መጠየቅ ስላልቻልኩ አጠገቤ ሰው ስለነበር አሁን መጣሁ እናወራለን በማለት ኤፉዬ እንግዲህ ስትመጪ እየተጠነቀቅሽ ነው ቶሎ ይላታል። ኤፉዬ ጉዞውን ቀጥላለች። ይህ መንገድ ላይ ነች፣ ግን የኤፉን አካሄድ ስታይ ከኋላ ተከትላ በጣም ትሮጣለች።
ቤተሰቦቼ ከተመቻችሁ እንግዲህ በጣም ያሳዝናል። እጅግ በጣም ምስቅልቅል ያለና እውነትም ሀረግ የሆነ ታሪክ ነው። ምክንያቱም አንዱ ውጣ ውረድ በተለይ ኤፉዬ እንግዲህ ዲል ኤፉዬ እላቸዋለሁኝ። አቤልና ያፌት የሚጋለጡበት ጊዜ ቢመጣ ደስታዬ ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ጥሩ ነገር ለማቅረብ እና ለማዘጋጀት እንግዲህ ዝግጁ ነን ባላህ ፈቃድ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጎ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።